እማዬ ወየኔ ልጅ የሆነ ነገር ላወራሽ ነበረ። ምንድነው የኔ ልጅ? ማታ ታባዬ ጋር ስትጋጩ ሰማሁ ልበል? አልተጋጨንም እማዬ። ስለሰማኋችሁ ባትደብቂ ጥሩ ነው። ምናሴ ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ከሁሉ ሰላም ነው። እናንተም ከእግዚአብሔር ሰላም ብዝት ይበላችሁ። ለቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ ሸር ያደርጋችሁ እንድታበረታቱኝ፣ ላይክ ሰብስክራይብ፣ ነባሮቹ ደግሞ እንደተለመደው ላይክ እና ኮሜንት በማድረግ አበረታቱኝ እያልኩ እንግዲህ ያው ብዙ ነገር እና ብዙ የተፈጠረበት ኖላዊ ድራማ ወይዘሮ ሜላትም ባላሰበችውና ባልጠበቀችው ምክንያት እስር ቤት ከርማ እንግዲህ በዛሬው ዕለት ከእስር ቤት ወጣለች። እግዚአብሔር ይመስገን። ይሁንና ከእስር ቤት ከወጣች በኋላ ወይዘሮ ሜላት ደግሞ አሁን በወይዘሮ ባዩሽ ሞት ተናዳለች። ምክንያቱም ጓደኛዬን ማን እንደገደላትና ማን እንደሆነ ገዳዋ እንዲሁም ደግሞ ደመከል በሆነ መቅረት የለባትም ጓደኛዬ በማለት ከባልተቤቷ ከአቶ መስፍኔ ጋር እንቧ ከረዮ ፈጥራለች። ይህንን የሰማውና የተመለከተው ምናሴም አንድም ዘዴ ወይንም የሆነ ወደ እሱ ከች ብሎለታል። እና እንግዲህ እማዬ ከአባዬ ጋር እኮ ትጨቃጨቁ ሰምቻችኋለሁ ብሎ ጥያቄ ሲያቀርብላት አይ እኛ አልተጨቃጨቅንም ትለዋለች። እማዬ ስለሰማኋችሁ ባትደብቂኝ ጥሩ ነው ይላል። ብሎ እኮ ነው የኔ ልጅ፣ ተራ ነገር ነው እማዬ። የተጋጫችሁት ባባዩሽ እንደሆነም አውቄያለሁ። ተሰማህ እንግዲህ ምን ማድረግ ይቻላል ምናሴ ትለዋለች። ምን ለማድረግ አስበሽ ነው አላት ምናሴ። ወይዘሮ ባዩሽም ምንም ለማድረግ አላቅም፣ ምንም እንደማድረግ አላቅም እማዬ። ቆይ ለምን ሁሉንም ነገር አትይውም ይላታል። ምናሴ ምን አልክ? በፍጹም አልተውም፣ በፍጹም አልተውም። የወይዘሮ ሜላት ልብ እንግዲህ ይለያል። ወይዘሮ ሜላት ቢመቻትን ይቅርታ፣ ወይዘሮ ባዩሽ ቢመቻትና ቦታ ብታገኝ ኖሮ ወይዘሮ ሜላትን ልገላት፣ እንደዚሁም ደግሞ ትዳሯን አፈራርሳ አወራ ላይ ብጥላት አቅዳና ትሰራ የነበረ ሴት ነች። ይሁንና በራሷ ስራና በራሷ ጊዜ ስራዋ ጠልፎ ህይወቷን እስከ ማጣት ድረስ ደርሳለች። ሆኖም ግን አሁን ያ ሁሉ ነገር በዛ ሁሉ ነገር ደግሞ መልሳ ወይዘሮ ሜላት ወደ እስር ቤት እንድትወረወር አድርጓታል ማለት ነው። ከብዙ እስራትና ከብዙ ውጣ ውረድ በኋላ በዋስ ነው ወይዘሮ ሜላት ዛሬ የተለቀቀችው። ይሁንና ስለ እሷ ገዳይ ማወቅ አለብኝ። ባዩሽ ይቅርታ መስፍን አንቺ ምን እየሆንሽ ነው? ምን እየሆንሽ ነው ሲላት ተመስፍን ጋር እህት የኮነች ልገልሽ የመጣችሁ ትዳርሽን ልታፈርስ የመጣች ሴት ባልሽን ታልቀማሁ ብላ እንቧ ከረዩ ስትል የነበረ ሴት እንዴት አርጋ ነው ወደሽም እኮ ነው ሲላት አያገባህም ነው ያለችው። በቃ አንተ አያገባህም፣ የሚያገባህ ነገር የለም እረፍ አለችው። ከዚህ ዝም አለፍ ብሎ እንግዲህ ዝም አለ። ልጅየውም እንደዚሁ ምናሴ እማዬ ለምን አርፈሽ አትቀመጭም? ለምን አትይም አላት። አይ ምናሴ አይሆንም፣ ምናሴ አይሆንም አልተውም ማለች። በቃ ግን አትተይም እማዬ ይላታል። አንደኛ ነገር ከባዩሽ ጀርባ ሆነው ሲያጠቁኝ ከኖረዋል። እንደኖሩም እርግብና ሜሮን ነግረውኛል። አንደኛ አለ ምናሴም እነዚህ ሰዎች አሁንም በሌላ መንገድ ሊያጠቁኝ እንደማይመጡ እርግጠኛ አይደለሁም። እማዬ ሰዎቹን እነማ እንደሆኑ ታላወቅሽ እኮ በጣም ችግር ነው፣ በጣምም ያዳግትሻል። እንዴትስ አድርግሽ? እሱ ልክ ነህ፣ ግን እንዴትም በየትም ብዬ እፈልጋለሁ ማግኘት አለብኝ ትላለች። ብቻ ነው የምፈልጋቸው አለ። ሌላው ደግሞ እኔን እንኳን ባያጠቁኝ ለጓደኛዬ ሞት ፍትህ መስጠት አለብኝ አለች ወይዘሮ ሜላት። እሷ ልገላት እኮ ነበረ። ለጓደኛዬ ነፍስ፣ ለጓደኛዬ አሟሟት ፍትህ መስጠት አለብኝ፣ እበቀላቸዋለሁ። ሰዎቹን እንዴት ነው የምታገኛቸው እማዬ? ሰዎቹን እንዴት ታገኛቸዋለሽ አላት። እሱን እንኳን እኔ አላቅም እማዬ። ቆይ እዛሃት አድርጊም አላት። እንዴት አለችው። አክስቴ ባዩሽ በዋስ አልነበር የሚወጣችው? አዎ ነው በዋስ ነው የወጣችው። እናማ ዋስ የሆናትና እስር ቤት እንደነበረች ማን እየመጣ እንደሚጠይቃት እንደዚሁም ደግሞ ማን ዋስ እንደሆናት
ፖሊሶቹን ጠይቂያቸው አላት። እሱስ ልክ ነህ አለች። አዎ ልክ ነህ። ቆይ እስከ ዛሬ እንዴት ነው ግን ይሄን ነገር ያላሰብኩት? እንዴት ነው እስከ ዛሬ ይሄ ነገር ያልመጣልኝ ላስበው ያልቻልኩት? ትለዋለች። እኔ እንጃ ማሚ፣ ግን ታስበው የሆነ ፍንጭ ታገኝ ይመስለኛል። እስከ ዛሬ እንዴት እንዳላወቅሽው አላቅም ማሚ፣ ግን የሆነ ፍንጭ ታገኝ ይመስለኛል አላ። እንግዲህ በመጨረሻው ደስ የሚለውና ከዚህ ድራማ ደስ ካለ ነገር ምንድነው ካላችሁ አባባ ነው አለኝ። የሀኒቾ አባት ሀኒቾ ከሄደች በኋላ ምን ሆናለሁ እንዴት ሆናለሁ ሲሉ ነበረ። ያላሰቡትና ያልጠበቁት ዱብዳ አግኝተዋል። ጉድ እኮ ነው። ፋኖሴና አባባ ተፋቅረዋል። አሁን ሀኒቾንም መርሳት ብለዋል። የሚገርመው ነገር ሀኒቾን እንኳን በደንብ አላስተዋወቋትም። በቃ ብቻ ምን ልበላችሁ፣ ፋኖሴም ልቧ ጥፍት፣ አባባም ልባቸው ጥፍት ብለዋል። ሁለቱም ተይዘዋል። እንደው ይህን ሰሞን ደግሞ ጠቆርሽብኝ ይሏታል። ጠቆርኩብህ እንዴ? ኧረ እኔ አልጠቆርኩም። አንተ እኮ እስከ ዛሬ በሙሉ አይነ ሀይተይ ስለማታቅ ነው እንጂ እኔ አልጠቆርኩም ትላችኋለች። ኧረ እኔማ በሙሉ አይኔ ነው እኮ የማይሽ፣ በሙሉ አይኔ ነው የማይሽ። አንቺ ግን ጠቁረሽብኛል። እንግዲህ እየተቃለዱ እያወሩ ባሉበት በመጨረሻ የተለመደ ነገር ነውና ወደ ኩርኳሬ ይገባሉ። ሲከራከሩ ተምቹና አሲር ከአባባ ቤት የማይጠፉት ይመጡባቸዋል። ፈያው ሲሉ ሽማግሌዎች መጡ ትልና እሳቸውም ይደነግጣሉ። ተምቹና አሲርም በመገረም ቆመዋል። ተምቹ ጉድ አለ። ትልቅ ሰው ሲበላሽ ቅራር የለውም እያሉ ሲተርቱብን የነበሩት እርስዎ አልነበረም ወይ? እንዴት ትልቅ ሰው እንደዚህ ይሆናል ይላል። ዛሬም ደገሙት፣ እርስዎ ዛሬም ደገሙት አለ ተምቹዬ። ዛሬም ደገሙት እርስዎ ይሄን ነገር ዛሬም ደገሙ። ዝም በል ወዳ ሄድ በቃ። እናንተ ይሄ በር ማንኳኳት የሚባል ነገር የለም። በር ማንኳኳት የሚባል ነገር ቀረው ወይ? በር ማንኳኳት የሚባለው ነገር ቀረው ያሉ አባባ ቀበላለና አሲርም እንዴ ፋያው አጉል ሰዓት ላይ መጣን እንዴ? አጉል ጊዜ ላይና አጉል ሰዓት ላይ ደረስን እንዴ? የምን ወሬ ነው የምታወራው? በር ማንኳኳትም እኮ ስርዓት ነው። በር ማንኳኳትም እኮ ስርዓት ነው። እኔ ፋዘርዬ ሌላ ስራ ሲይዙ ነው እንደ በር ማንኳኳት ትዝ የሚለዎት ይላል አሲር። አይ እናንተ እንደው ሁል ጊዜ ልጅነት አይሰላቻችሁም? ነፍስ አታውቁም? ሁል ጊዜ እናንተ አይሰለቻችሁም? ነፍስ አታውቁም ወይ እንዴ? ፈያውዬ በቃ አትበሳጩ። ይቅርታ ለተፈጠረው ነገር አስበ ነው አይደለም። ስለዚህ እንወጣለታለን። ጭዌውን ከጨረሱ ከሁሉንም ነገር ከጨረሱ በኋላ በራችንን አንኮተኩተን እንመጣለን። ግን ታታስቡት ስለገባንባችሁ ይቅርታ ፈያው ይላል ተምቹ። ጭቅጭቅና ከዚህ ግርግር በኋላ እንግዲህ ፋኖሴም እንዴ እናንተ ጤነኛ አይደላችሁም እንዴ? በቃ በሉን ቁጭ በሉ ትላቸውና ቁጭ ይላሉ። አንተ ቆይ እሺ ፋኖሴ እንደምን ከረማችሁ? እንዴት ውላችሁ አደራችሁ? ደህና ናችሁ ወይ የእን ሽማግሌዎች ትላለች። ተምቹም ደህና ነን። አንቺ እንዴት ነሽ? እኔም ደህና ነኝ እግዚአብሔር ይመስገን። አንድ ነገር ታረሰው ልንገራችሁ ትላለች። አባባም እንዴ ምንድነው ደግሞ ይላሉ። ይልቅ ዘሪሁን ማለት አንተ ነህ አይደል? ዘሪሁን ማለት አንተ ነህ ማለት የምን ዘሪሁን ነው? አሮኒ ተምቹ ነህ? የምን ዘሪሁን ነው የምትይው? እኔ ተምቹ ነኝ፣ ዘሪሁን የሚባል አይደለም። እኔ ተምቹ ነኝ ይላታል። እንዴ እርግብ ነች አለችኝ። እርግብ ነች ዘሪሁን በላይ ነገረች አለ። እርግብ? አዎ እርግብ። አዎ እርግብ። ደነገጠ። አሲርም ደነገጠ። በዚህ መሀል አባባ ያውቃሉ ግን አልነገሯቸውም።
ተምቹና አሲር ደነገጡ። እርግብን ታውቂያታለሽ እንዴ? ተምቹ አዎ አውቃታለሁ። እንዴ ኖላዊ እንደተገናኘን አልነገራችሁም እንዴ? አልነገርካችሁም እንዴ? አዎ አልነገርኳችሁም። ዘርዬ ለምንድን ነው ሀዳ እስከ ዛሬ ያልነገሩን? አለ አሲር። አይ የኔ ነገር አዎ እረስቸው አልነገርኳችሁም። የኔ ነገር መርሳት አይደለ? እረስቸው አልነገርኳችሁም። አኖሴ የእርግብ ጓደኛ ነች ይላሉ። አንቺ ቆይ የእርግብ ጓደኛ ነሽ? ተምቹ ደነገጠ። አንቺ የእርግብ ጓደኛ ነሽ? የእርግብ ጓደኛ ነሽ አንቺ? አዎ ጓደኛዬ ነኝ፣ ግን ጓደኛ ሳይኮን እንቀራረባለን ትለዋለች። እንዴ እንዴት ይሄ እንዴት ሊሆን ቻለ? እንዴት ይሄ ሊፈጠር ቻለ? ይላታል። አሁን እንግዲህ ተምቹ እንደምናውቀው እርግብንም በጣም ይወዳታል። በአሁኑ ሰዓት ደግሞ ድንብላልንም በጣም ይወዳታል። አሁን ተምቹ ወደ የትኛውና ወደ ማንኛው እንደሚሆን አላወቀም። ምክንያቱም በአሁኑ ሰዓት እንግዲህ ተምቹን ሁለቱም ይፈልጉታል። ድንብላል ትፈልገዋለች፣ ከማንም ከምንም በላይ ድንብላልም ትፈልገዋለች። እነዚሁም ደግሞ ሁሉን ነገሯን አሳልፋ የሰጠችውም እርግቤም ትፈልገዋለች። ብቻ ተምቹ አሁን ያለበት እንግዲህ በጣም አሳዛኝና እንደዚሁም ደግሞ ግራ የገባ ነገር ይሆንበታል። ምክንያቱም ድንብላል እንደምናውቀው ከዚህ በፊት ጥለኸኝ አከድም ትተኝ አከድም ልቤን ትሰብረዋለህ ወይንስ እንዴት ነው ብላ ጥያቄ ስታቀርብለት የትም ትችሽ አልሄድም፣ አንቺን ለማስደሰትና ከአንቺ ጋር ለመኖር ዝግጁ እስከ መጨረሻው ዝግጁ ነኝ፣ የትም ትችሽ አልሄድም፣ አንቺን ለማስደሰት ብቻ እሞክራለሁ እጥራለሁ ብሏት ነበረ። ይሄን ያላት ደግሞ ድጋሚ እርግብን አላገኛትም በሚል ነበረ። ሲቀጥል ደግሞ ድንብላል ሜዳ ላይ በወደቀበትና ተርቦ ባየችበት ባወረሰችው በዛም ነበረ። አሁን ላይ ከድንብላል ቀደም ስትል የነበረችው እንደውም ደግሞ ሌላ ነገር ያቀመሰችው እርግብ ደግሞ አሁን ትፈልገዋለች። ብቻ አሁን ተምቹ ወደ ማንኞቹ እንደሚሆን ግራ ይጋባል። እንዴት ነች የት ነች ካዳ ብሎ ለፋኖሴ ጥያቄ ያቀርብላል። በሆነ አጋጣሚ ተገናኘን፣ ከዛ እኔ ቤት መጣች፣ ከኔ ጋር መኖር ጀመረች። እንዴ ምንድን ነው የምታወሪው? አለ አሲር። በቃ ለማንኛውም አንተን ለማግኘት ትፈልጋለች ትለዋለች። ማናት ልታገኘኝ የምትፈልገው? ማናት? እርግብ ናት? አዎ አደራ ብላኛለች። አዎ ልታገኝ ትፈልጋለች፣ አደራ ብላኛለች። ቆይ እርግብ የት ናት ያለችው? ይላል አሲር። እንዴ መታሰሯን አታቁም ነበር እንዴ? ቆይ መታሰሯን አታቁም ነበር? መታሰሯን አታቁም ወይ? ደነገጠ ተምቹ። አያቅም፣ አባባ ብቻ ናቸው የሚያውቁት። እርግብ ታስራለች? አዎ ታስራለች። ቆይ ፈያው ይሄን ነገር ያውቁ ነበር? ይሄን ነገር ያውቁ ነበር? ታስራለች? አውቅ ነበረ። አዎ አውቅ ነበር። እንዴ ቆይ እንዴት አልነገሩኝም? ፈያው ለምንስ አልነገሩኝም? እንዴትስ አልነገሩኝም? ማለት ተምተም ግረማ ከጭንቀት ውጪ ምን ይጠቅመሃል ብዬ ነው ያልነገርኩህ። ብነግርህ ከጭንቀት ውጪ ምንም የሚጠቅምህ ስለሌለ ለዛ ብዬ ነበረ ያልነገርኩህ የኔ ልጅ። ያው ግን አላቅም። በቃ ግን ሊነግሩኝ ይገባ ነበረ። እውነት ፈያው ሊነግሩኝ ይገባ ነበረ። በጣም ነው ያዘነው። ለተምቹ ምን ብለሽ ተናገር ያለችሽ ይላታል አሲር። ያው ያለሁበትን እስር ቤት እና ንገሪው፣ አደራ እንዳትረሽን ንገሪ ብሎኛል ትለዋለች። ከዚህ በላይ መስማት ስለማልችል ይቅርታ በቃ መሄድ አለብኝ አለ ተምቹ። እንግዲህ ይቅርታ በቃ መሄድ አለብኝ፣ ከዚህ በላይ አልችልም፣ መስማትም ሆነ ማዳመጥ አልችልም፣ በቃ መሄድ አለብኝ አለ ተምቹ። እንግዲህ ተምቹ አሁን ግራ ገብቶታል። ምክንያቱም እዚህ ጋ በጣም በሱ ፍቅር እብድ ክንፍ ያለችው
እንትና ማንች ድንብላልዬ ትጠብቀዋለች፣ ትወደዋለች። ሌላው ደግሞ አሁን ደግሞ ይቺ ስመጣ አስቡት እንግዲህ በጣም የሚያሳዝን ታሪክ ይሆንበታል ማለት ነው ለተምቹ ወደ ማንኛቸው ጋር እንደሚሆን። እንደዚሁም ደግሞ ድንብላልም ማንች እርግብም ያው እንደምታውቁት ብዙ ነገር አድርጋለታል። ብዙ ላይፍ አብረው አሳልፈዋል። አሁን እንግዲህ ተምቹ ምንድና ምን ያደርጋል አብረን የምናየው ይሆናል። እንግዲህ ተምቹዬ በቃ እኔ ከዚህ በላይ መስማትም ሆነ አልፈልግም በማለት ወደ ይወጣል። ከዛ በኋላ አሲርም ጓደኛው ፋዘርዬ ልጁ በቃ ልከተሎ ብቻውን እንዳይሆን ይልና ይከተለዋል። ፋኖስም ልጆቹ ቆይ ምን መሆናቸው ነው? ምን እየሆኑ ነው አሉ። አይ እነሱ ባክሽ እንደዚህ ነው ጸባያቸው ተያቸው ይላሉ። አይ በቃ እኛ ልቅስ እዚሁ እንደሰማ እንቀጥል አሉ አባባ። ትናንትና አባባ አሲርና ተምቹ ሮጠው ሲወጡ አባባ ልጆቼ ብቻችሁን አትውጡ ብለው ይከተሉ ነበረ። ዛሬ ግን የለም ቀረ እናቴ ምስኪን ቀረ። በቃ ታያቸው ይሂዱ፣ እኛ ልቅስ እንኳንም ሄዱልን፣ እዚሁ እንደሰማ እንቀጥላሉ። እዚሁ እንደሰማ ሳይበርድ እንቀጥል፣ ታያቸው ይሂዱ፣ በቃ እዚሁ እኛ እንደሰማ እንቀጥላሉ አባባ። እንዴ እስከዛሬው ልጆች ቆይ ወዴት ነው የምከዱ? ቆይ አብሬያችሁ እኔ ልሂድ፣ ብቻችሁን አትሂዱ ማለት ቀረ አባባ። በቃ ይሂዱ፣ ታያቸው እነሱ ጸባያቸው ነው። ይልቅስኛ እዚሁ እንደሰማ እንቀጥላሉ። እዚሁ እንደሰማ ሳይበርድ ሳይቀዘቅዝ እዚሁ ቶሎ ብለን እንቀጥል። የኔ ጉድ የኔ ቆንጆ እነሱን ታያቸው። አዎ እነሱን ታያቸው አሉ። ከነ ሀንቾዬና ከነ ምናሴ በላይ በየዋህነትና በቤት ደስ በምትል ከልጆቿ ተወይዘሮ ሜላንት ከልጆቿ በላይ ዛሬ በመለቀቋ በጣም ደስ ያላትና ከልቧ በጣም በቃ በደስታ እልልልልልልል የኔ አቡዬ ምን ይሳታቸዋል? አቡዬ ካፏ የማይጠፉት ድንብላልዬ ወይዘሮ ሜላንት ከስር ስመጣ የምትይዘውን የምትጥለውን አታ ለቅሶም ደስታም ተቀላቅሎ በጣም በልልታ ቤቱን ቅልጥ አድርገዋለች። ምሽ ይሄ ብቻ እኔ እናታችን ልመጣ ነው ይሄን ግዢ እንደዛ አድርጊ ብሎ ማንም ያላት የለም። አቶ መስፍንም ቢሆን ወይዘሮ ሜላንት ባልተቤቴ ስመጣ ቤቱ እንዳይደብራት እንደዚህ አድርገሽ አስተካክሊ አላላትም። ሁሉም ብቻ ወይዘሮ ሜላንት ከስር እንዴት ትወጣለች አትወጣም፣ ወታ ወደ ቤቷ ትንጣ እንጂ ወደ ቤት ስትመጣ ደስ እንድላትና ቡና አፈልተሽ ቤቱን አጸዳርተሽ አስተካክለሽ የሚል በየትኛዎቹም አንደበት ውስጥ አልመጣም ነበር። ይሁንና እወቅ ያለው በ40 ቀኑ ያውቃል ትላለች ሀገሬ ሰው። ድንብላልዬም እወቂ ስላላት ማንም ሰው ምንም ነገር ሳይላት ቤቱን ፏ በትን አድርጋ ጉዝጉዛ ዳቦውን አቅርባ ቡናውን አጫጭሳ ቤቱ ልክ ፋሲካ ወይንም ገና አስመስለዋለች። ወይዘሮ ሜላንት ብቅ ስትል በነገራችን ላይ ቤቱን ስታስተካከል እያንጎራጎረች በጎጃሚዎቹ በጎጃም ሙዚቃ እያንጎራጎረች ነበር። አጃሜን አትንኩት ታልነኩት ሰው አይነካም እያለች ቤቷን ታስተካከለችና አሰማምራው አጸዳርታው ፈርሻው ካበቃይ በኋላ ነበር ወይዘሮ ሜላንት ስተበተሰዋ በቅ ያለችው። ወይዘሮ ሜላንት እስከ ቤተሰቧ በቅ ስትል በስማም ትላላችሁ። አዊ አባቴ ምን ተስኗቸው ስማቸውን ጠርቼ ለምኜ መቼም አሳፍረውኝ አያውቁም። እትዬ እንኳን ወደ ቤቱ በሰላም መጣው በማለት መጀመሪያ ምድሩን ትስምና ከዛ በኋላ ወይዘሮ ሜላንትን አቅፋ እየሳቀችም እያለቀሰችም ትላታለች። አቶ መስፍንም ወይዘሮ ሜላንትም በመገረምና በመደሰት ሰላምታቸውን ተተለዋወጡ በኋላ እቤት ውስጥ ሲመለከቱት ቤታቸው ልክ ገና ወይስ
ፋሲካ ነው አመት በዓል አለ ወይ ትላለች ወይዘሮ ሜላት በመገረም። እንዴ እትዬ አንቱ ወደ ቤቱ ከመተመለስኩበት በላይ ምን አመት በዓል አለ ብለው ሆኖ? አዎ ለእኛ ዛሬ አንቱ በሰላም ወደ ቤቱ ስለተመለስኩ አመት በዓል ነው ትላለች። አመት በዓላችን ነው ትላለች። እውነትሽን ነው ከዚህ በላይ እኮ አመት በዓል የለም ይላም ቀበል ብሎ አቶ መስፍንም ከዚህ በኋላ እንግዲህ በመገረም ሁሉም በደስታ ዳቦም ሁሉም ነገር ይላል። ግን እዛ ጋር የተመለከትኩት ነገር ያስደሰተኝ ነገር የድንብላል ልክ እንደ ቤት ልጅ ወይንም እንደ ቤተሰብ እንጂ ፈጽሞ አጋዥ አመስልም። እፊቷ ላይ የሚታየው ፈገግታ ደስታዋ ብቻ ምን ልበላችሁ፣ እኔ በጣም ነው ደስ ያለኝ። እናንተስ ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ለምታበረታቱ አመሰግናለሁ።